ላለመውለድ ማሰብ ራሱ ወንጀል ነው لا اله الا الله ለምን ሙስሊሞች አይደሉ ከኒካ በፊት ነበር እንትን ብለው ከዛ በኋላ ልጅ ወልደው አሁን ሁለተኛ ልጅ ወልደዋል ቤተሰብ ናት ማለት ነው የቁበጣ ለማግዛት እንዴት ይሆናል ታሳዝነኛለች እኔ ያኔ ወይ ያገባኛል በሚል ቀልቧን ሰርቂያት የሆነ ነገር ሆና ብዬ እሸማቀቃለሁ ከዚያም አልፎ የሰራህበትን የላብህን እንኳን ሲከፍሉ በወለዱ ነው ሊከፍሉኝ የሚችሉ ነው እሱ ከተኛ በኋላ ተነጋግረዋል ከዛ እሷ ተነስታ ተታነቃለች ማለት ነው لا اله الا الله ተሸክመው መስገድ ነው ታላይ ይወጣብኛል በተለይ የሚቀጥለው ረመዳን እስከሚገባ ድረስ ያላወጣ ከሆነ እንደው አንዳንድ ሰው ያበላች የሚሉ ዑለማዎች አሉ ግን ማስረጃ ብዙም ስለሌላቸው ቀዷውን ካወጣችሁ በቃ ሲገባ ኹጥባ ያደረገ ወደ መስጂድ ከገባችሁ ሁለት ረካዓ ሰግዳችሁ ነው መቀመጥ ያለባችሁ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشو هي أفريكا تبي تكتاتايوش በያላችሁበት ሆናችሁ የጥያቄና የመልስ ፕሮግራምን የምትጠባበቁ ወንድምህቶች ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን አሁን ጀምረናል ጥያቄዎቻችሁን በቴሌፎን በቲክቶክ ላኩልኝ ለህዝቡም የሚጠቅም ለእናንተም ለኛም የሚጠቅም ነገሮችን ኢንሻአላህ እንማማርበታለን ጀዛኩሙላሁ ኸይራን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ መርሐባ ጥያቄ ነበር እሺ ጁሙአ ቀን ኹጥባ እየተቀረው ጁሙአ ኹጥባ ላይ አዎ መስጂድ መስገድ ይቻላል ኹጥባ ከተጀመረ አዎ አዲስ ገቢዎች ከሆናችሁ አዎ መስገድ አለባችሁ እዚያ ቆይታችሁ ከሆነ ግን አይሆንም ክልክል ነው አይ ኹጥባ በኋላ ምንም ነገር መስገድም ምንም ማድረግ አይቻልም እዚያ ሲገባ ነው ሲገባ ኹጥባ ያደረገ ወደ መስጂድ ከገባችሁ ሁለት ረካዓ ሰግዳችሁ ነው መቀመጥ ያለባችሁ ኹጥባን ቢጀመር ማለት ነው ቢጀመርም አዎ እሺ ጀዛላሁ ኸይር ባረከላሁ ፊክ السلام عليكم ورحمة الله وبركاته ورحمة الله وبركاته مرحب انت نبا غوربيس بس نبا يا انت هون تولد بحالا لا 14 مولا اذا بدنا اطارنا تزاول الازام مسلم هونن يا مسلم ነው እነሱ ክርስቲያን ማለት ወራጩ በፋ ጎረቤት ስለሆን አወልቅ እንጠራለን ግን ማሄዱ አሁን አትሄዱ ነገር በጣም ከበደ አትሄዱ መንገር ነው እኮ የኢትዮጵያ ሙስሊምና ክርስቲያኑ ይተዋወቃሉ እኮ በ40 ቀን ጠበል መነሳት የነሱ ብቻ ተግባር እንደሆነ ሙስሊሙ እንደማያረገው ያቃሉ የማርያም ቀን የገብርኤል ቀን እንደማትሄዱ ሁሉ የጠበል የክርስትና መነሻ ቀንም ቢሆን በፍጹም አይሆንም እንዴት ነው የምትሄዱት ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ እንዴት አልহামዱሊላህ ረቢል ዓለሚን እና ጥያቄ ነበረኝ አባቴ ጾም ላይ ግማሽ ከጾመ በኋላ ሳይጨርስ ሞተ እና ቀዳል የለበትም አዎ
ቀዳ የለበትም። አዎ ድኖ ማውጣት እየቻለ ሳያወጣ ካለፈ ነው እንጂ ሳይድን ከሞተ አቅም ነበር። እሱማ ቢያቅማ አይጾም ነበር። ምንም አያቅም ነበር። ቋው ከዚያም ሳይድን ከሞተ አላህ ይማረው። አላህ ይማራቸው አባታችሁንም ቀዳ የለባቸው። ጠይቅ አይ መጾም አለባችሁ እናንተ መጾም ምናምን ተብለን አዎ ሲኖርባችሁ ነው። من كان عليه صوم صام عنه وليه ነው። ቀዳ አለበት فعدة من أيام أخر ሲድን ነው። ድኖ ማውጣት እየቻለ ተወሰነ ቀን ካለፈው ነው እንጂ በዚያው በታመመ የሞተ ሰው አንተስ ዘመድ ስላለ ልታወጣለት ነው ልትከፍልለት ነው። ሌላው ምን ሊያረጋው ነው? አይወጁበትም። እሺ ታኩም ኸይረሽ بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته يا شيخ. السلام. نعم. ጥያቄ ነበረኝ። በቴሌ የምንጠቀመው የሞባይል ካርድ ማለት ነው። ለምሳሌ በቴሌ ብር ስለተጠቀሙ ብሎ ከምንገዛው ካርድ ጭማሪ ውጪ ሌላ ቦነስ የሚሰጡን ብር አለ። ብር እንዴት ይታያል ብዬ ነው። ወለድ ነገር ማረጋገጥ ነው። ስጦታ አገልግሎት ላይ አንተ ስለተገኘ በዚህ ላይ ስለተሳተፍክ ብለው ስጦታ መስጠቱ ሐራም መሆኑን እርግጠኛ አይደለሁም። እኔ አይደለም ነው የምለው። እንግዲህ እስቲ ሌሎችን ዑለማዎችም ጠይቁ። بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. مرحبا. يسمع أستاذ برادر ድንገት ከብት ይመታ ይወረው ሲመታ ይሞትበታል። ከዚህ ይሄ ነገር የሰው ቢሆን እንትን አለው። ይሄ የራሱ ነው እንዴ? ማለት እሱ ብዙ ጊዜ እንትን ይላል ይሞትበታል እንደ ድንገት ሲመታ። على كل حال መጠንቀቅ አለበት። የራሱ ነው የሞተበት የሌላ ሰው ነው? የራሱ ማለት በአላህ ዘንድ አስጠይቀውም ማለት ፈልግ ሆን ብሎ ካለ ነው እንጂ መልሳለሁ ብሎ ያልሆነ ላይ መልሳለሁ ቢጠፋበት አይጠይቅም። መልሳለሁ ብሎ ሳሚ ይሞትበታል እንጂ በንዴት መንፈስ ስለሚወረውር አይ ምንም እንትን ያለበት አይመስልኝም። ሆን ብሎ አይደለማ ከብቶችን ለማገድ ብሎ ፍየሏን መልሳለሁ ብሎ መታት የመታበት ቦታ አጉል ቦታ ሆኖ ሞተች ተጠያቂ አይደለም። ጀዛከላሁ ኸይራ። بارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. سلام عليكم. الحمد لله. مرحبا. انت رمضان انت نافقني انت ማለኝና መጀመሪያ ወድጄ ነበር። ከዛ ሳልጾም መልሼ አረገዝኩ። ናቸው እንትን አለብሽ ያ ማለት ሰደቃ ምናምን አይ ምንም የለብሽም። ዝም ብለሽ በቻልሽ ጊዜ ቀዷሽን አውጪ አይደል? ያኔ ቀዷውን አውጥቻለሁ። አዎ ሌላ ምንም የለብሽ የሚሉ ሰዎች አሉ። በተለይ የሚቀጥለው ረመዳን እስከሚገባ ድረስ ያላወጣ ከሆነ እንደው አንዳንድ ሰው ያበላች የሚሉ ዑለማዎች አሉ። ግን ማስረጃ ብዙም ስለሌላቸው ቀዷውን ካወጣችሁ በቃ። እና ሁለተኛ ጥያቄ ደግሞ ነበር። ምን? ወንድሜ ማለት ነው ከባልተቤቱ ጋር ይጣል ሄላ ከባልተቤቱ ጋር ተጣልተው ተጣልተው ያው ሲነጋገር
እሷ ደግሞ ያው እሷ ወልዳ የ6 ወር ልጅ ነበራትና አጋጣሚ ያው እሱ ይተኛል። እሱ ከተኛ በኋላ ተነጋግረዋል። ከዛ እሷ ተነስታ ትታነቃለች ማለት ነው። لا اله الا الله እና አሁን ይሄ ሁሉ ጊዜ ማለት እሱ በጣም ይጨናነቃል። እኔ ነኝ ማለት በእኔ ሰበብ ነው እንዲህ ሆነችው አላህን ይሁን ምናምን እያለ በጣም ይጨናነቃል። እና ይሄ እንዴት ይታያል? والله ትልቅ ነገር ነው ራሱ እሱ እኔ ነኝ ምክንያቱ ለዚህ ጥፋት ለዚህ ችግሯ ብሎ ማስቦ አላህን ይቅርታ መጠየቁ ተገቢ ነው። ግን እንግዲህ እሱ ራሱ የሚያውቀው ነው እንጂ እሷ እንኳን ኖራ እንዲህ ስላረገኝ ነው ታንቄ የሞትኩት ብላ አልተናገረችም። ሌላ ችግርም ሊኖራት ይችላል፣ አናውቅም። ስለዚህ አላህ ይማራት። ከዚህ ያለፈ ይሄን አርግ ይሄን አታድርግ ገዳይ ነህ ልንለው አንችልም። ያኔ ምን ስጋው استغفار ያድርግ። በተለይ ያውቃል እሱ ምን ያህል እንዳማረራት እሱ ያውቃል። ለዚህ አደርገር ሊያደርሳት የሚችል እውነት ችግር ፈጥሮባታል ወይ የራሷ ችግር ነው አይታወቅም። እሱ ስለሚያውቅ ራሱን ከአላህ ጋር استغفار ማድረግ ያስፈልጋል። አላህ ይማራት። እሷንም እንግዲህ ጭንቅላቷ ችግር ሊኖራት ይችላል፣ ወይም እንደተባለው የሱ አነጋገር የሱ ተናገራት ነገር አሰላችቷት እዚያ ደርሳ ሊሆን ይችላል። ልደርስም አይገባትም ነበር። እንግዲህ ቀደር አላህ ምንም ማድረግ አይቻልም። ሰደቃ ምናምን ይሰጥላት እኮ ይስጥላት፣ استغفار ያድርግ፣ ብዙ ነገር ያርግላት። ምክንያቱም እሱ እኮ አልገደላትም። እሱ ስላልገደላት ለሚስቱ ለምንድን ነው የማይሰድቀው? بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረሽ? እሺ ጥያቄ ምንድነው? ያው እንግዲህ ማለት ሰላት ላይ ማለት ነው ያው ሰላት ያለ ፋቲሃ ሙሉ አይደለም የሚባል ሐዲስ ነገር ግን አሁን ለምሳሌ ድምጽ ከፍ ተደርጎ በሚጠራባቸው ሰዓት ላይ ደግሞ በሌላ ሐዲስ ምንድነው የሰማሁት ኢማሙ ድምጹን ከፍ አድርጎ ሲቀራ ሌላው ተከታይ ማዳመጥ ነው አለበት የሚል ነገር ያለውና ሁለቱ እንዴት ነው አይጣረሱም ወይ የሚል ጥያቄ አለኝ። አይጣረሱም። ፋቲሃን ሁሉ ጊዜ መቅራት አለባችሁ። ኢማሙ ድምጹን ከፍ ቢያደርግም ባያደርግም ብትሰሙትም ባትሰሙትም ፋቲሃን መቅራት ግዴታ አለባችሁ። ከዚያ በኋላ ባለው ግን ኢማሙ ሌላውን ቁርአን ሲቀራ አዳምጡ እንጂ ፋቲሃን ተው ማለት አይደለም። ፋቲሃን መቅራት ያለ ፋቲሃ ሶላት የለም ስላሉ ነብይ አለይሂ ሰላቱ ወሰለም ቁርአን ሲቀራ አዳምጡ የሚለው ነገር ከፋቲሃ ሌላ ያለው ማለት ነው። እሺ አመሰግናለሁ። እሺ አብሽር ተሎበል። እሺ ሁለተኛው ጥያቄ ደግሞ ማለት ነው ለምሳሌ ገደያለ ጀማዓው ሩኩ በመውረድ ላይ ያለ አንድ ሰው ከደረሰ ይቆጠራል አይደለ? ያረካ ምን ላይ ያለ ሩኩ እየወረዱ ያለ ማለት ነው። ስጁድ ከማድረጋቸው በፊት አንድ ሰው ከደረሰ ያረካ ይቆጠርለታል። ሩኩዕ ላይ ያለ ነገር ግን ኢማሙ እንዳልነው ያለ ሩኩ አይቆጠርም፣ ምንድን ነው ያለ ፋቲሃ አይቆጠርም ከሚለው ጋር እሱስ እንዴት ነው? ፋቲሃ እሱ ላይ ሲቀር ሩኩዕ ላይ የደረሰን በግልጽ ነብዩ ሩኩዕ ላይ ከደረሰ ረካዓውን አግኝቷል ስላሉ እሱ ላይ አንከራከርም። ስለዚህ ፋቲሃውን ባይቀራም እዛ ላይ ከደረሰ ሩኩዕ ላይ ከደረሰ እንደደረሰ ነው የሚቆጠረው። እሺ አመሰግናለሁ። مرحبا. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أستاذ انديشنا؟ الحمد لله رب العالمين. الحمد لله. ጥያቄ ነበረኝ። እንትን አሁን ባለቤት እንትን ይላል ሰላት ሲሰግድ ቁርአን ያን ያክል ብዙ ምዕራፎችን አያውቅም፣ አጫጭሮችን ነው እንዳወቀው አድርጎ ነው የሚሰግደው። ሰላቱ ተቀባይነት ይኖረዋል?
እንዳወቀ ማለት ያክል ነው። ብዙ የቁርአን እውቀት የለውም ማለት ነው። ፋቲሃን ያውቃል። ፋቲሃንም ያውቀዋል። እሱ ፋቲሃ ይቀራና ከዛ ቀጣዮቹን ምዕራፎች ምናምን ደግሞ አጫጭሮቹን ያወቀውን ያክል አኮላትፎም ይቀራል። ምን ችግር አለው ታዲያ? ከዚህ የበለጠ ምን ያደርግ? ቢማር ቢበለጠ ቢቀራ በጣም ጥሩ ነው። ባይሆን ግን ፋቲሃን ካወቀ ሶላቱ ፋቲሃ ከተቀራ በቂ ነው። እሺ ሁለተኛ ጥያቄ ነበረ። አንድ አሁን ለምሳሌ ተጋብተው እየኖሩ እያለ በትዳራቸው ሐላል አይደለም ማለት አሁን ከኒካ በፊት ምናምን ነው። ከዛ ያን ቤተሰብ እስከሆነ መጠያየቃቸው ምናምን እኛ ላይ ወንጀለኛ እንሆናለን እንዴ? ያለ ኒካህ አሁንም ቀጠሉ እንዴ? አዎ لا اله الا الله። ለምን ሙስሊሞች አይደሉም? ከኒካ በፊት ነበር እንትን ብለው ከዛ በኋላ ልጅ ወልደው አሁን ሁለተኛ ልጅ ወልደዋል። ቤተሰብ ናት ማለት ነው አይደለም? እኛ ሄደን መጠያየቃችን እንወነጀላለን ወይ? እንዲያው አስቁማችሁ እንዲያውም ይሄ መንገዳችሁ ትክክል አይደለም ኒካሃችሁን ሰሩ ተለያዩና ማለት መቻል አለብሽ። ብንልም እኛ ጠይቀናል ምንም ችግር የለም ተብለናል። እኛ ምን ብለው ነው የሚጠይቁት? ምን ጠይቀው? ይሄው ተጠይቄ አይሆንም አሉኝ። ምንሽ ናት? ያክስቴ ልጅ። በቃ እሷን ቁጭ አድርገሽ ለብቻሽ ከእንዲህ ጠይቄም አይሆንም ተብሏል። አንቺ ምንድነው ያደረግሽው ነው። ምናልባት አሁን እኔ የምለውን አርጋ ከሆነ ነው። አርጋ ከሆነ ኒካህ አስራ ከሆነ ተደበቅ ብላ ተለይታ ደም እስከምታይ ድረስ ተለይታ ከሱ ጋራ ኒካህ አስራ ከሆነ እናንተን ሳትነግር ቤተሰብ ሳታወራ ያሳፍራላ። ኒካህ ሳያገቡ ማርገዝ ስለሚያሳፍር ከዚያ በኋላ ራስን የህይወትን ታሪክ የጋብቻን ታሪክ ማውራት ያፍራሉ። ብዙ ሰዎች እንደዚህ ነው ያሉት። እንዴት እንደተገናኙ መንገር ይፈራሉ። ስለዚህ ኒካህ አስረናል ምናምን ብለው ለእናንተ ማደስ ላይፈልጉ ይችላሉ። ካላረጉ ግን ስተት ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ መጠየቅ እችላለሁ? አይዋ። እና ይሄ በስራ ጉዳይ ነው እና የመንግስት መስሪያ ቤት ውስጥ እንዴት ነው የሚታየው? ምክንያቱም ያው ከወለድ ጋር አብዛኛው ጊዜ ይገናኛል የመንግስት ስራዎች አብዛኛው ጊዜ። አዎ ደሞዙ የሚመጣ በዚያ ነው አይደል? አዎ እነሱ ያው የመንግስት ስለሆነ በወለድ ይበደራል፣ በወለድ ይሰራል። ያው እንደምናውቀው ከዚያም አልፎ የሰራህበትን የላብህን እንኳን ሲከፍሉ በወለዱ ነው ሊከፍሉኝ የሚችሉ ነው። ያው ይቀላቀላል በሚለው ነው እኔ ጠርጥሬ እንትን ያልኩት። አንተ ሰራተኛ ነህ? ሰራተኛ ከሆንክ ሂሳብህ የደሞዝህ የሚመጣው በሂሳብ ነው አይደል? በወለዱ ባንክ ነው በወለድ አልባው ላይ ነው? ከወለድ አልባ ነው እኔ የምቆጥበው በዛው ነው። የምትቆጥበው ማለት ያው የሚገባልኝ ብሩ በወለድ አልባ ከፍቼ ነው ባንክ። መንግስት ደሞዝ ሲከፍልህ ከወለዱ ከራሱ ባንክ ወደ አንተ ነው የሚልከው። በአሁኑ ሰዓት ከዚህ የበለጠ ልታደርገው የምትችለው እድል ያለ አይመስለኝም። አንተ የሰራህበትን ነው የሚከፈልህ። ከየትም ያምጣው የሚያሰራህ አካል አንተን እየሰራ ነው ያለው። ለዚህ ብሎማ እንደዚህ ካልነ በሙሉ እዚህ አካባቢ ሀገራችን ላይ ያለው የገንዘብ ነገር በሙሉ ከወለድ ነፃ ስላልሆነ ሁላችንም ንግድም ላይ ብትገባ ማለት እኮ ነው። ንግድም ላይ ብትገባ የትም ቦታ ብትሰራ አሁን ከዚህ የተሻለ የለም። አንተ ግን ወደ ራስህ ከመጣ በኋላ ይህን ገንዘብ ከወለድ አልባ ጋር አድርገህ ነው የምትጠቀመው። በዚሁ መቀጠል ያለባችሁ ይመስለኛል ለጊዜው። ሌላኛው ጥያቄ ይሄ የተለያዩ አሁን የምናውቃቸው የፖለቲካ ፓርቲዎች አሉ አይደል? እነሱ ውስጥ አባል መሆን እንዴት ይታያል? ምን ችግር አለው? ምን ችግር አለው? አንተ ለሀገር ይጠቅማል የምትለው ፓርቲ ውስጥ ገብተህ ይሄንን እንዲያርጉ፣ ይሄንን መንገድ እንስራ፣ ይሄንን እንቀይር፣ ይሄንን ምርጫ እናካሂድ፣ ይሄንን እናልማ ብሎ እንደውም መሳተፍ ያለበት ይመስለኛል። ሙስሊሙ ዝም ብሎ
ፖለቲካ ውስጥ ምንም አይመለከተኝም ብሎ ሲፈረድበት ማልቀስ አይደለም የምትፈልገው ጋር ይሄ ሊያዋጣ ይችላል ይሄ ሊጠቅም ይችላል የምትለው ፓርቲ ጋር ገብተህ የሚጠቅም ስራ ሰራለሁ ብለህ የምታስብ ከሆነ መሳተፍ ክልክል አይደለም እሺ አፎን አንድ ጥያቄም ነበረኝ አጋጣሚ ልጆች 3 ልጅ ወልደዋል ሰውየውና የሶስታቸውንም አቂቃ አላወጣም ነበር እና የሶስቱንም ድምር በሁለት ሴትና አንድ ወንድ ነበር እና የበጉን ዋጋ ደምሮ አንድ ተለቅ ወይፈን ነገር ገዝቶ ማረድ ይችላል ወይፈንማ ከሱ በላይ እኮ ነው አንድ ወይፈን ለ7 ልጆች ነው የሚሆነው ለወንድና 4 በግ ነው እሱ ያለበት አንድ በሬ ማለት ከ7 በግ ጋር ነው የሚመጣጠነውና እንደውም ጥሩ ነው እሱም የበለጠ አደረገ ማለት ነው طيب ትንሽ እንረፍና ተመልሰን እናያለን ኢንሻአላህ جزاكم الله خيرا بارك الله فيكم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته كرفت بوهلا تملسنال ጥያቄዎችን እንመለከታለን ኢንሻአላህ እንደነበረው በቴሌፎናችሁ ትልኩልኛላችሁ السلام عليكم عليكم السلام ورحمة الله وبركاته مرحبا انت የቁብ ዕጣ ለመግዛት እንዴት ይሆናል መግዛትማ አይሆንም እቁብ ክልክል አይደለም እንጂ እቁብ መግዛት መሸጥማ አይሆንም ወለድ እኮ ነው 1 ሚሊዮን ነበር የሚደርስህ 1 ሚሊዮኑን ሽጠህ በ100,000 ወይም በ50,000 ሽጠህ እንደገና ደግሞ 100 ሚሊዮን ይደርሳል አይሆንም እንደዚህ አትግቡ እንደዚህ ያለ ወለድ ይሆናል ወለድ ነው ይላሉ አይሪ ደግሞ ሌላ ሜዲካል ኖርማል ሳሰራ ለአረብ ሀገር አይሆንም አሉ የሆነ ነጥብ ያሳያል በሳባ ላይና አይሆንም አሉ ሜዲካል ሲሰራ ሜዲካል ስታሰራ ለአረብ ሀገር አይሆንም የሆነ ነጥብ ያሳያል ሳባ ላይና ለአይሰራም ለሜዲካል አይሆንም አሉና አይሆንም አሉ ክሊኒኩ ሌላ ጋር ደግሞ በገንዘብ ይሰራል አሉ እዚህ ሀደስ ትመረመር ግን ትወድቅና ትመለሳለህ ከስራ በግል ስለሆነ ሄደው እንደምን አባካ ተመረመርኩ ብዬ ነው እኔ አላቅም ወላሂ ይሄ እኔ ሁለቱም ሀገሮች ያስፈልጋል ብለው አምነው አታድርጉ ይያሉ እንደዚህ ሸውዶ መሄዱ ተገቢ አይደለም ባይሆን መታከምና አላህ መፍትሄ ሊያመጣ ከቻለ እሱን መሞከር ነው የሚያስፈልገው ለህክምና መድኃኒት አያስፈልገውም አሉ በሽታ ህመም አይደለም ዝም ብሎ የተፈጥሮ ፖይንት ነገር ነው የሚያሳየው ዝም ብሎ በሽታ ባይሆን ለምን ይከለክላሉ ታዲያ እና ቃል ብቻ አይሆንም አሉ እንግዲህ والله እንደኔ ብር አውጡ ብዬ አልመክርም ብዙ ነው ሲከስር ማቀው ብዙ ሰዎች ይከስራሉ ይከስራል አንድ ኪሳራው ማሩፍ ነው ግን ውሸቱ ነው አሁን ወደ ውሸቱ አይሄድም ወይ የማያሳልፈው በገንዘብ እንዲያርፍ ማድረግ እንጂ ፊት ለፊታችን የተቀመጠው አካል እኮ ማለፍ አይችልም ብሎ ያገደ በዚህ በኩል ሊያልፍ ይችላል ብሎ ማምጣት ለምን ይሄ በሽታ ካልሆነ ለምን ይከለከላል ብሎ ነው መሟገት የሚያስፈልገው እንዲሁ በደረቁማ መልስ አይሰጡም አይቻልም ዝግት ያደርጉታል በአራት ነጥብ ወይ በእጅና ነው በቃ حسبنا الله ونعم الوكيل يقرب مرحبا جزاكم الله خير بارك الله فيك صلاة سجد ህፃን ልጅ ነበረኝ ከኋላ ይወጣብኛል ማለት ነው ጀርባ ላይ ይወጣል ጀርባ ላይ ያው በቆጣውም ስለማቅ ይወጣብኛል ማለት ነው አንደኛው ጥያቄ ደግሞ
ምን ሆነ ታዲያ? ስለወጣብህ ምን ፈራ? ተሸክመው መስጊድ ምንም አይሰራም። ያው ታላይ ይወጣብኛል። ተሸክመዋ ታዲያ ምን ትከሻህ ላይ ማለት ነው። ትከሻህ ላይ አርገው ምናምን ብለህ ስገድ። ምን ችግር አለ? ነብዩ አለይሂ ሰላቱ ወሰላም የልጅ ልጃቸውን እኮ ትከሻቸው ላይ አድርገው አሰግደዋል። አንድ ቀን ሐሰን ወይ ሁሴን ላያቸው ላይ ወጥቶ በጣም ረጅም ስጁድ አደረጉ። ምን ሆነው ነው ተብሎ በኋላ ሲጠየቁ አይ ልጄ ላይ ስለወጣ እንዳይደነግጥ ብዬ ነው አሉ። በቃኝ እስከሚል ድረስ። ሁለተኛ ጥያቄ ደግሞ በገበያ ዙሪያ ነው። ገበያ የሆነ የሚገዛ ሰው ነበርና ገበያ ትሸጥለት፣ ግን እሱ እያጭበረበረ እንደሚሸጥ አውቃለሁ ማለት ነው። አንድ ያለፋ ይገዛኛል። ከዛ የወንጀሉ ተካፋይ ሆናለሁ እንዴ ነው? አዎ እያወቅ ከሆነ አዎ እንደሚያጭበረብር አውቃለሁኝ። ግን አንተ ካንተ የገዛ ሰው ጋራ እንዴት ነው የሚሸጠው እንዴት ነው የሚገዛው ብሎ ብዙ መከታተል አንተን አይመለከትም። ግን እንግዲህ እድልህ ሆኖ እሱን ካወቅ የሰው ወንጀል አላህ ካሳወቀህ እንዲህ ያለ ሰው ጋር ከተባበርክ ለምን ይልሃል እንጂ አንተ እኮ አይመለከትም። ይሄ ጉዳይ ሚዛን ይቆርጣል ማለት ነው። ለሌሎች ትሸጥ ሚዛን ይቆርጣል ከገዛና ያን ግን ወዲያ ያውቃል ማለት ነው። ግን ያው ብዙ ጊዜ ማልሸጥለትም አንድ ጊዜ እሸጥለታለሁ። ይሄን ወንጀል ተካፋይ ሆናለሁ። ገበያ ስታጣ ና እንግዲህ ምን ይደረጋል ትለዋለህ። አታድርግ። ለእንዲህ ያለ ሰው ተባባሪ አትሁን። جزاك الله خير. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا أستاذ ጥያቄ ነበረኝ። ከትዳር በፊት የምቀርባቸው ሴቶች ነበሩ፣ በማወቅም ባለማወቅም። ከዛ ትዳር ያዝኩና ከያዝኩ በኋላ ከኔ ጋር ቀረቤታ የነበራቸው ልጆች ነበሩ። እንዲህ በመዋደድ በሚባል እንትን ማለት ነው። አሁን ደግሞ ከትዳር በኋላ አንዷ አግብታለች፣ ከዛ አንዷ አላገባችም። ከዛ እንዲው ባየዋት ሁሌም ታሳዝነኛለች። እኔ ያኔ ወይ ያገባኛል በሚል ቀልቧን ሰርቂያት የሆነ ነገር ሆና ብዬ እሸማቀቃለሁ። ከዛ ለዚህች ልጅ እኔ አሁን ምናልባት ምን ባረግ ወይስ ምን አይነት ነገር ይመክሩኛል በዚህ ሁኔታ? አንደኛ ወደ አላህ መቶበት አለብህ። ይሄ በሐራም ነገር ስለሆነ ማለት ነው። አንተ በሐላል ነገር ልታደርግ አስበህ የነበረ ከሆነ አላህ አይጠይቅህም። ግን አንተ ዝም ብለህ በሐራም ስትቀርባት ቆይተህ ትዳርህን ስታገኝ ጥልሃት በመሄድህ ሳይሆን የምትጠየቀው በመቅረብህ ነው። ሌላው አሁን ደግሞ እሷን ታሳዝነኛለች እንዲህ ትላለች እያልክ ወደ እሷ ቀርበህ አሁንም ለእሷ እንትን ትዝታ እያመጣህ የምታማልላት ነው የበለጠ ደግሞ ወንጀሉ ለእሷ እንግዲህ አላህ የተሻለ ነገር ይስጣት ብሎ እንትን ማለት ነው። የምትችል ቢሆን ሁለተኛ አግብተህ ይችንም እንዳገባህ ይችኛይቱም ላገባት ፈልጌ ነበረ እሷ አሁንም ትፈልገኛለች እኔም ፈልጋታለሁ ብለህ ማግባት የምትችል ቢሆን እሱ ሌላው አማራጭ ነው። ነገር ግን ላታገባት አሁንም ደግሞ የድሮ ትዝታ እያስታወስክ አንተ ትዳርክን ይዘህ እሷ ሌላ ጋር እንኳን እንዳትሞክር እድሏን እያስታወስክ ማማለል በፍጹም የተከለከለ ነው። በፍጹም ጥፋት ይሄ ነው። ቤትም ሆኜ እንኳን እሷ ነውን ቤትም ሆኜ እንኳን ቢያንስ በአንዳንድ ነገር በቃ ለሷ መልካም ትዳር በመመኘት እዚህ ሆኜ እንኳን እሱ በግልህ ነው። ከሷ ሳልርቅ
ላ በግልህ ነው እንጂ እሷ ጋር መቅረብማ አሁን የበለጠ እሷን መጉዳት ነው። ይሄ ሰውዬ አሁንም አልተዋትም ብሎ እኮ ሌላ ሰው አያጫትም። አንተ ለሷ እየተጨነቅ እሷም ይሄ ሰውዬ ከነታት አንድ ቀን ለኔ መፍትሄ ሊያመጣ ይችላል ብላ ሌላ ሰውም ጋራ እንዳታስብ ነው እያረካት ያለው። ቅጣቱ አሁን የቀጠልከው ቅጣት ነው። አሁን እኔ የሆነ ጊዜ በመንገድ አጋጣሚ ተገናኝተን ከዛ አይ በቃ ይሄ ነገር እንደዚህ ሆኗል፣ ከዚህ በኋላ ግን ስለ አንዳንድ ነገር ያው ልንወያይ እንችላለን በሆነ አጋጣሚ ሲላት፣ ከዛ በኋላ ስለ ሌላ ወንድ ልጅ ይሄን ሰውዬ ታውቀዋለህ ወይ ምናምን ብላ አማከረችኝ። ስታማክረኝ አይ በቃ እስኪ ስለሱ ማወቅ እፈልጋለሁ፣ ለማንኛውም ከሱ በማይሆን ነገር አትገናኝ በእንትን ብለሽ ራስሽን ጠብቂ፣ ስለሱ አጠናለሁ በሚል ከዛ በኋላ ያ ሰውዬ ያን ያክል ጥሩ ያልሆነ ሆኖ ሲቀር ቆይ ተረጋጊ የሚል ነገር መረጃ ይሰጣታለሁ እንጂ የቀድሞ ሁኔታ ውስጥ እሷም አትመስለኝም። ግን ምናልባት በሚል በቃ በአጠቃላይ መራቁ የተሻለ ነው ኡስታዝ። አረ ዋጅብ ነው እንጂ ግዴታህ ነው። ከሷ ጋራ በፍጹም ዱዓ አድርግላት። አላህ ሁለታችሁም ተውበት አድርጉ፣ እሷም መፍትሄ አላህ ይስጣት። አንተ በፍጹም በሷ ጋራ ቀርበህ ህይወቷን ማበላሸት የለብህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። እሺ ሰላም መርሐባ። እሺ አን በራሱ ታምቆ የሞተ ሰው ይማር ይባላል እንዴ? አላህ ይማርህ ይባላል። ካፊር አይደለማ፣ ካፊር አይደለም። ካልከፈረ ምህረት ይለመንለታል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله أستاذ. እንዴት ናችሁ? الحمد لله رب العالمين. ጥያቄ ነበረኝ ኡስታዝ። እንትን ውጫ ተመለከተ ማለት ነው። ምን በተመለከተ? ውርጃ ማለት ነው። እርግዝና ያስመለከተ ውርጃ። እሺ። ከዛ በድንገት ቀራብኝ፣ አልፈለኩም ነበር በሰዓቱ። ከዛ ትንሽ ለባለቤቴ ሲነግሮት ደስተኛ አይደለም በሰዓቱ ማለት ነው። ሲነግረው ደስተኛ ሳይሆን 3 ቀን ምናምን ሳያናግረኝ ሲቀር ለዚህ ጃማ ምንም እንጠልም መጀመሪያ ፈልገሽ ማረገሽ እንጂ ከኔ ሳትነግሪኝ ለምን እንደዚህ ምናምን ሆንሽ ሲለኝ፣ በቃ እኔ ደግሞ ሳልነግረው ዝም ብዬ ሐኪም ቤት ምናምን መድኃኒት ይዤ እንትን አደረኩና ወረደ። የአንድ ወር ነው። አይዋ የአንድ ወር ነበረ፣ ወረደ። መድኃኒት ይዤ አስወረድሽው? እሺ እሺ ምንድን ነው ማድረግ አለብኝ? በቃ ይጠጥተኛ በየቀን አረሳለሁ ባረፍ እንደተሰጥቼ ማለት ነው። ማድረግ ነበረብኝ። አሁን ማድረግ አለብኝ። እንዴት አድርጌን በአንድ ወርም ሆነ በአንድ ቀን ቀረ ሲባል ማስወረድ ወንጀል ነው። ወንጀልነቱ ምንም ኺላፍ የለውም። ነገር ግን 4 ወር ቆይቶ ነፍስ ከተዘራበት በኋላ ማስወረድ እና ገና 1 ወር ላይ 2 ወር ላይ እስከ 3 ወርም ድረስ ባለው ላይ ማስወረድ ከዚያኛው የተሻለ ነው እንጂ እንደው ውርጃ እንኳንስ ተጸንሶ ማስወረድ አይደለም ላለመጸነስ ራሱ ማሰብና መነየት ባልና ሚስት ሆነው ምንም ምክንያት ሳይኖራቸው ሸርዒ አላህ የሚፈቅድበት አሳማኝ ምክንያት ሳይኖር ላለመውለድ ማሰብ ራሱ ወንጀል ነው። እኔም ካረኩ በኋላ በጣም በቃ ምንም ውስጥ ይረሳል። ሁሌ ማለት ካለ በየቀን ማለት ነው። ምን ላድርግሽ? ምን ማድረግ አለብኝ አሁን? استغفار ማድረግ አዎ
በእስትግፋር ብቻ ላይ ታኛል ቢስ በቃ በእስትግፋር ብቻ እንዳንለምና ባጠፋው ጥፋት ኢንሻአላህ ከዚህ የበለጠ በአንድ ወር ውስጥ ላለ ውርጃ ሌላ አድርጉበት የሚል ብዙም አላቅም። ጀዛከላህ ኸይር። አንድ አባት ከመሞቱ በፊት ለልጁ የሰጠውን ንብረት መቀማት ወይም መነደም ይችላል የሚል ጥያቄ ነው መጀመሪያ መጠየቅ የምፈልገው። ከዛ በኋላ አባት ለልጁ ይሄንን ሰጥቻለሁ ካለ በኋላ አባት ለልጁ የሆነ ንብረት ይሰጣል። ንብረቱን ከሰጠ በኋላ ከጊዜ በኋላ ያንን ንብረት መቀማት መልሶ ነው ብሎ መነደም ማለት ነው። ይቻላል። ከዛ በኋላ ደግሞ አባታችን ወይ ደግሞ አባት ያርፋሉ። ያንን በዱንያ ላይ ያለው የሰጠውን ነገር መልሶ ልጁ መውሰድ አባቴ ሰጥቶ የነበረ የኔ ነበረ አባቴ ነው የቀማብኝ ብሎ ከወንድሞቹ ጋር ይሄ ውርስ ላይ አይገባም ብሎ ይከራከራል ማለት ነው። ወንድሞቹ ደግሞ መሬቱ አባቴ እያለ ተቀምጠሃል፣ መውረስ ካለብን እኩል ነው ምን ወርሰው የሚል ነገር ነው። አባት ለልጆቹ የሰጠውን ነገር በፈለገበት ጊዜ መመለስ ይችላል። አለመመለሱ የተመረጠ ቢሆንም እንኳን እሱ የሰጠውን አይደለም የራሱን ገንዘብ የልጁን ገንዘብ እኮ ለአባት ሊወስድ ይችላል መውሰድ ተገቢ ነው ብሎ ካመነ። አንተ ወማሉከ ሊአቢክ አንተና ገንዘብህ የአባትህ ነው። ረሱል ዓለይሂ ሰላቱ ወሰላም ማንም ሰው ስጦታ ሰጥቶ መመለስ አይፈቀድለትም አባት ለልጁ የሰጠውን እንጂ። አባትማ ለልጅ የሰጠውን መመለስ ይችላል። ስለዚህ ነስ ያለበት መመለስ ይችላል ነው። ባይሆን ሳይጠፋ ከስራ ላይ ሳይደርስ ነው አምጣ ማለት። አንዳንድ አባት ተጠቀምበት ይለውና ካጠፋው በኋላ ማጥፋት ሲጀምር አንጣ ንብረቴን እንዳለ ይላል። የታለ እኔ ነው ብዬ አጥፍቻለሁ እኮ ሊል ይችላል ልጁ። እንደዚያ ካልሆነ በስተቀር በተግባር ገንዘቡን እንዳለ የተረጋገጠን ገንዘብ አባት ለልጅ ከሰጠ በኋላ መመለስ መብቱ ነው። ሸርዓን ክልክል አይደለም። በኋላ ከሞተ በኋላ አባቴ ወስዶብኝ ነው እንጂ እኔ ነው ብሎ ወንድሞችን አሳምኖ ምናምን እኔ ይህንን ማድረግ የለበትም። እንግዲህ አስፈራርቶ ወይ አሸምግሎ አሸማቆ ሊወስድ ነው። አባት ከመለሰው ወራሽ ሆኖ ነው መግባት ያለበት፣ በወራሽነቱ ነው መጨረስ ያለበት። خلاص يا حبيبي جزاكم الله خيرا بارك الله فيكم። የዛሬው ጥያቄና የመልስ ፕሮግራማችን እዚህ ላይ ይቆማል። በሚቀጥሉት ቀኖች ሌሎችን ጥያቄዎች ይዘን ከእናንተ ጋር እስከምንገናኝ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون